ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ይህ በኢትዮጵያ አየር መንገድ እየተዘጋጀ የሚቀርብላችሁ ሳምንታዊው የኢትዮጵያ የተሰኘው የቴሌቪዥን ፕሮግራም ነው። በዛሬው ዝግጅታችን የኢትዮጵያ አየር መንገድ ግሩፕ ካሉት ዋናው ስትራቴጂያዊ የስራ ክፍሎች አንዱ የሆነው የኢትዮጵያ አቪዬሽን ዩኒቨርሲቲ ትምህርትና ስልጠና አቅርቦት ጋር ተደራሽነት ከማድረግ አንጻር ለአየር መንገዱ ገቢ ከማስገኘት እንዲሁም ከስራዎቻቸው አካባቢዎች ስላሉት ተግባራት ልናስቃኛችሁ ወደናል። በዚህ ዙሪያ ገለጻ እንዲሰጡልን የኢትዮጵያ አቪዬሽን ዩኒቨርሲቲ የሽያጭና ቢዝነስ ዴቨሎፕመንት ክፍል ስራ አስኪያጅ የሆኑትን አቶ ብርሃኑ ካሳን እንግዳ አድርገን ጋብዘናል። አብራችሁ ቆዩ። አቶ ብርሃኑ ካሳ እንኳን ደህና መጡ። እንኳን ደህና ቆያችሁኝ። አመሰግናለሁ። እሺ፣ እንግዲህ በመግቢያዬ እንደገለጽኩት የኢትዮጵያ አቪዬሽን ዩኒቨርሲቲ አየር መንገዱ ዋና የስራ ክፍል የሆኑ ቢዝነስ ዩኒት ነው። በሚሰጣቸው የትምህርትና ስልጠናዎች ለአየር መንገዱ ገቢዎችን እያስገኘ ይገኛል። እስቲ አጠቃላይ ስለ ስልጠናዎቹና ጠቀሜታው እንዲሁም ደግሞ ገቢን ከማስገኘት አንጻር ያለውን ሚና ቢገልጹልን። አመሰግናለሁ። የኢትዮጵያ አየር መንገድ ለብዙ ዓመታት የራሱ የሆነ የስልጠና ማዕከል ገንብቶ የሚሰራ ድርጅት ነው። በተለይ ደግሞ ላለፉት 4 ዓመታት የስልጠና ማዕከሉን በዩኒቨርሲቲ ደረጃ በማሳደግ በዩኒቨርሲቲ ደረጃ የሚሰጡ የዲግሪ ፕሮግራሞችንም ጭምር እየሰጠ ያለ ዩኒቨርሲቲ ነው። በዛ መሰረት እንግዲህ ለራሱ ለአየር መንገዱ አገልግሎት የሚውሉ ሰልጣኞችን ወይም የስልጠና አይነቶችን ከመስጠት በተጨማሪ እንደ አንድ የገቢ ምንጭ በመቁጠር እንደ ማንኛውም የግል ወይም የቢዝነስ ዩኒቨርሲቲዎች የኢትዮጵያ አየር መንገድ ዩኒቨርሲቲም በዚህ መልኩ ሰፋ ያለ ስራ እየሰራ ነው ያለው። ያንን ተከትሎ እንግዲህ አየር መንገዱ ከዚህ ዘርፍም ማግኘት ያለበትን የገቢ ድርሻ ለማግኘት ከፍተኛ ስራ ነው እየሰራ ያለው። ስለዚህ እንደ አንድ የገቢ ምንጭ ወስዶት ስልጠናን፣ የዲግሪ ፕሮግራሞችን፣ የዲፕሎማ ፕሮግራሞችን ለግለሰቦች ሊሆን ይችላል፣ ለሌሎች አየር መንገዶች ሊሆን ይችላል፣ ለሌሎች ደግሞ ድርጅቶችም ሊሆን ይችላል በመስጠት ገቢ እያስገኘ ያለበት ሁኔታ ነው ያለው። በጣም ጥሩ አቶ ብርሃኑ፣ የሚሰጧቸው የተለያዩ ትምህርቶችና ስልጠናዎች የክፍያ ሁኔታዎችስ ምን ይመስላል? ወደ ሌሎች የምታከናውኗቸው ገቢን የሚያስገኙ ስልጠናዎችስ ካሉ፣ እንዲሁም ደግሞ የስልጠና ፕሮግራም ለቀጠናው ሀገራት አፍሪካ ብሎም ደግሞ ለኤዥያ ሀገራት የተለያዩ እድሎችን ሰልጣኞችን እያመጣ የሚያሰለጥን ዩኒቨርሲቲ ነውና ለሀገሪቷስ ያለው ሚና ከፎሬን ከረንሲ ጋር በተገናኘ ሊኖረው የሚችለው ሚና ምን ይመስላል የሚለውን ከዚህ ጋር እያይዘው ቢመልሱልን። እንግዲህ የሚሰጡ ስልጠናዎች በጣም ብዙ ናቸው። አይነታቸው ብዙ ነው። የሚወስዱትም ጊዜ እንደዛው ይለያያል። ከአንድ ቀን ወይም ከግማሽ ቀን ስልጠና እስከ 5 ዓመት የዲግሪ ፕሮግራም ያካተተ ነው። ስለዚህ በዛው ልክ የምንጠቀምበት ቴክኖሎጂና ወይም የቴክኖሎጂ ግብአቶች የተለያዩ ስለሚሆኑ ለስልጠናው የሚከፈለው ክፍያ በጣም የተለያየ ነው የሚሆነው። ለምሳሌ ለሊደርሺፕ ወይም ለማኔጅመንት ፕሮግራም የሚሰጥ የ5 ቀን ስልጠናና ለምስለ በረራ አገልግሎት የሚውል የሲሙሌተር ትሬኒንግ የምንለው ስልጠና የ5 ቀን ስልጠና እኩል ክፍያ አይኖራቸው። ምክንያቱም የሲሙሌተሩ ሞር በጣም ውድ የሆኑ የቴክኖሎጂ ግብዓቶችን ጭምር ስለሚጠቀም ማለት ነው። ከዚህ ጋር በተያያዘ ኦፍኮርስ አየር መንገዱ ለውጭ ድርጅቶች፣ ለውጭ አየር መንገዶች እንደዚህ ስልጠናዎች በሙሉ ይሰጣል። በየጊዜው የስልጠና ፍላጎቱ እየጨመረ ነው ያለው። በተለይ አፍሪካ አሁን ባለው አጠቃላይ ለውጥ ብዙ የአፍሪካ ሀገሮች በአቪዬሽን ሴክተር ራሳቸውን ለመቻል ከፍተኛ ጥረት እያደረጉበት ያለበት ጊዜ ስለሆነ ከአፍሪካ ሀገሮች በጣም ብዙ የሆኑ ተማሪዎች አሉ ከተለያየ ሀገር መጥተው ስልጠና እየወሰዱ ያሉ። በአሁኑ ሰዓት እስከ 500 የሚደርሱ የውጭ ዜጎች እዚሁ ዩኒቨርሲቲ ውስጥ እየተማሩ ነው ያሉት። በተመሳሳይ ሁኔታም አገር ውስጥ ለሚገኙ የተለያዩ ድርጅቶች ከማኔጅመንትና ሊደርሺፕ ጋር በተያያዘ የምንሰጣቸው ስልጠናዎች አሉ። ኦፍኮርስ የውጭ ሰልጣኞች መጥተው ስልጠና የሚወስዱበት ጊዜ ክፍያቸውም በሀርድ ከረንሲ ስለሚሆን መጠኑ ይህን ያህል የተጋነነም ባይሆን በዛ ዙሪያም አየር መንገዱ ማግኘት ያለበትን የውጭ ምንዛሬ ድርሻውን ለመውሰድ ጥረት እያደረገ ነው ያለው። እሺ፣ እንግዲህ የኢትዮጵያ አቪዬሽን ዩኒቨርሲቲ መንግስታዊ ካልሆኑ ድርጅቶችና ከሌሎች ድርጅቶች ጋር በስፖንሰርሺፕ ረገድ አብሮ ለመስራት የታቀዱ ነገሮች ካሉ? በስፖንሰርሺፕ መስራት አለ፣ እየተደረገ ነው ያለው።
በሁለት መልኩ ማየት እንችላለን። አንዳንድ ጊዜ እኛም ስፖንሰርሺፕ ፈልገን ከውጪ ካሉን በስራ በምንገናኛቸው ትልልቅ ካምፓኒዎች አፕሮች አድርገን ሀገር ውስጥ ሊሰሩ የሚችሉ የስልጠና ዘርፎችን ድጋፍ ለመስጠት ስንል የምንሰራባቸው ሁኔታዎች አሉ። ለምሳሌ ቦይንግን መውሰድ እንችላለን፣ ኤርበስን መውሰድ እንችላለን። በብዙ ኤሪያ እነሱም ሳፖርት ያደርጉናል። በተመሳሳይ ሁኔታም ደግሞ እዚህ ሀገር ውስጥ ለመንግስትም ሆነ ከመንግስታዊ ያልሆኑ ድርጅቶች ወይም የግለሰብ ድርጅቶች የሚፈልጉት ስልጠና ማህበረሰቡን ይደግፋል፣ ይጠቅማል ብለን እስካሰብን ድረስ እኛም በዛ ሳፖርት ድጋፍ በመስጠት ስፖንሰር ብናደርግባቸው የተለያዩ የስልጠና እንቅስቃሴዎች አሉ እና በዚህ እንቀጥላለን። በጣም ጥሩ። እንግዲህ ወደ ኢትዮጵያ አቪዬሽን ዩኒቨርሲቲ ገብተው ስልጠና ማግኘት የሚፈልጉ ተማሪዎች ቢኖሩ፣ ሰልጣኞች ቢኖሩ ማሟላት ያለባቸው ነገሮችና በዚሁ አጋጣሚ ምን አይነት ነገር አሟልተው ወደዚህ ዩኒቨርሲቲ ቀርበው ይህንን እድል መጠቀም ይችላሉ፣ ይህንን ትምህርት ማግኘት ይችላሉ የሚለውን ነገር ለተመልካቾቻችን በዚሁ ቢያብራሩልን። እንግዲህ በዲግሪ ፕሮግራም ከሚሰጡት ውጭ ያሉትን ስልጠናዎች ራሱ ብንወስድ ለምሳሌ የአውሮፕላን ቴክኒሽያንነት አንድ ስልጠና ነው። የአብራሪነት አንድ ስልጠና ነው። የበረራ መስተንግዶ ሌላ ስልጠና ነው። በጣም በዚህ መልኩ ብዙ አይነት ስልጠናዎች አሉ። እነዚህ ስልጠናዎች በሙሉ ደግሞ የራሳቸው ሪኳየርመንት ወይም ክራይቴሪያ አላቸው እና ይሄ ነው ብሎ ሁሉንም በዝርዝር ማስቀመጥ ያስቸግራል። አንዳንዶቹ ለምሳሌ ለመግለጽ የካቢን ክሩ ወይም ደግሞ የበረራ አስተናጋጅነት ስልጠና ለመውሰድ ሌሎቹ የማይፈልጉት ግን ያ ስልጠና የሚፈልገው ለምሳሌ ተክለሰውነት ወይም ቁመት እንደ አንድ ክራይቴሪያ የሚታይበት ሁኔታ አለ እና ሁሉም ስልጠና በተለይ ከኳሊፊኬሽን አንጻር ብዙ የሚፈልጋቸው የራሱ ክራይቴሪያዎች ስላሉት ይሄ ነው ብሎ ለማስቀመጥ በዚህ ፕሮግራም ይከብዳል። ግን ይሄንን መረጃ ከኢትዮጵያ አየር መንገድ ድረገጽ ማግኘት ይቻላል፣ ዌብሳይት ማግኘት ይቻላል። በተለይ ዩኒቨርሲቲ ፔጁ ብዙ ዝርዝሮችን ይሰጣል። ከዛ በተጨማሪ ደግሞ ስልጠና በሚሰጥበት ጊዜ ወይም አየር መንገዱ ማስታወቂያ የሚያወጣበት ጊዜ የሚያስፈልጉትን ክራይቴሪያዎች በዝርዝር ስለሚያስቀምጥ ከዛ መረጃ መውሰድ ይቻላል። ይሄ እንዳለ ሆኖ በተጨማሪ ደግሞ ከዚህ ከሴልስ ዲፓርትመንቱ ስልክ በመደወል ወይም ኢሜይል በመላክ ዝርዝር መረጃዎችን ማግኘት ይቻላል። አቶ ብርሃኑ ካሳ የኢትዮጵያ አየር መንገድ የአቪዬሽን ዩኒቨርሲቲ የሽያጭና ቢዝነስ ዴቨሎፕመንት ስራ ክፍል ዋና ስራ አስኪያጅ ስለሰጡን ማብራሪያ እጅግ አድርገን እናመሰግናለን። ውድ ተመልካቾቻችን ስለተከታተላችሁን እናመሰግናለን። እንደተለመደው ጥቆማና አስተያየታችሁን በኢሜይል አድራሻችን ኮርፖሬት ኮሚኒኬሽን @ethiopian airlines ወይንም ደግሞ በስልክ ቁጥራችን በ0115 17 49 13 ወይንም 81 65 ይደውሉልን። ሳምንት በተመሳሳይ ፕሮግራም እንጠብቃችኋለን። ሊዲያ ፍሬዘር አብሬያችሁ ቆየው። መልካም ሳምንት።